የኛ ስንጠመቅ ምን እናገኛለን? እኛ ስንጠመቅ ሰማያዊ ሚስጥር ይገለጽልን። የዲያብሎስ ቁራኝነት ይቀርልናል። ጌታ ሲጠመቅ ዮርዳኖስ እንደሸሸች እኛም ስንጠመቅ ጠላታችን ዲያብሎስ ይሸሸናል። ከስላሴ ልጅነትን እናገኛለን። ጌታ በ30 ዓመቱ ለምን ተጠመቀ? ጌታ በ30 ዓመቱ የተጠመቀው በብሉይ ኪዳን አንድ ሰው ካህን የሚሆነው በ30 ዓመቱ ስለሆነ ጌታ በ30 ዓመቱ ተጠምቆ የሊቀ ካህናትን ስራ ለመስራት ነው። እንዲህም ያለው ክህነትን ከንግስና ጋር አንድ አድርጎ ስለያዘ ነው። አንድም ትንቢቱ ምሳሌ ወል ለመፈጸም ነው። አዳም በ30 ዓመቱ ሆኖ ተፈጥሮ ያገኛትን ልጅን በምክረ ዲያብሎስ አጥቶ ስለነበረ በ30 ዓመቱ ተጠምቆ አዳምን ወደ ነበረበት ክብር ወደ ነበረበት ልጅነት ወደ ነበረበት ቦታ ለመመለስ ነው። የጌታ በውሃ ለምን ተጠመቀ? ጌታ በሰማይ ወርዶ ከድንግል ተወልዶ ስለ ሰው ልጅ ሲል መከራ የተቀበለው እሱ ለመከራ ሳይሆን ሰውን ለማክበር ስለሆነ ለትህትና ሲል ፈጣሪ በፍጡር እጅ ተጠመቀ ማለት ጌታ በዮሐንስ እጅ ተጠመቀ ማለት። ጌታ ወደ ዮሐንስ ሄዶ የተጠመቀው ምንም ንጉሠ ነገሥት ቢሆን ወደ ካህኑ ሄዶ ይጠመቃል እንጂ ካህኑ ሄዶ አያጠምቀውም ሲል ለማስተማር ነው። እሺ ሚስጥረ ቁርባን ማለት ምን ማለት ነው? ሚስጥረ ቁርባን ማለት አንድ ሰው ኃጢአት ሰርቶ ለመምህራን ንስሐውን ተናግሮ ቁርባኑን ፈጽሞ ስጋው ደሙን ተቀብሎ ከፈጣሪ መታረቁን የምናረጋግጥበት ትምህርት ነው። መጠመቅ የሚቻለው መቁረብ የሚቻለው ማን ነው? መቁረብ የሚችለው ክርስቲያን በሙሉ ማለት በክርስቶስ አምላክነት ያመነ ሁሉ በ40 እና በ80 ቀን ጀምሮ ሕፃንም ሆነ ወጣት ሆነ ሽማግሌ ሆነ ወጣት መቁረብ አለበት። እኛ መጠመቅ የምንችለው መቁረብ የምንችለው ማሻ ነው። እኛ የምንቆርበው አንድ ሰው 40 እና 80 ቀንም ቢሆንም እንደዛው ኃጢአት ከሰራ በኋላ ኃጢአቱን ከተናዘዘ ቁርባኑን ከፈጸመው በኋላ ነው። ከቆረብን በኋላ ምን ማድረግ አለብን? ከቆረብን በኋላ አንድ ሰው ለጊዜው ምንም አይነት ስራ መስራት የለበትም። መራራጥም ሆነ አብዝቶ መመገብ የለበትም። ምክንያቱም እንዳያስመልስ አፍያፍናል። አፍ በእመቤታችን እና በመንበሩ ምሳሌ ስለሆነ በእመቤታችን እንዳደበረ በመንበሩ ላይ ስጋ ወደሙ እንደተፈተተ በእርሱ አፍ ቆርበበታልና። እሺ እኛ ከመቁረባችን በፊት ምን ማድረግ አለብን? መጀመሪያ ለመምህራን ንስሐውን መናዘዝ አለበት። ልብሱንና ሰውነቱን መታጠብና መጸዳዳት አለበት። ይሁን ሁሉ ካደረገ በኋላ መቅረብ ይችላል። ማን ነው ስሙ? ዮሐንስ። አዎ። እሺ ምንድን ነው የምትነግረኝ? ታሪክ ነው። እስኪ ተነስ። እሺ ታሪክ ምንድን ነው የተማርከው? ንገረኝ። ታሪኩ አናንያና ሰጲራ የሚባሉ ነበሩ። ከዛም በኋላ ሐዋርያን ነበሩ። ብር እየሸጡ እቃቸውን፣ ልብሳቸውን፣ መሬታቸውን እየሸጡ ለሐዋርያቱ ይሰጡና እኩል ሀብታም ድሃ ሳይሉ እኩል ያከፋፍላቸዋል። ከዛም በኋላ እነሱም እያከፋፈሉ እያለ አናንያና ሰጲራ መሬታችን ሸጠን ገንዘባችን ይችላል ያወጣችውን ብለን ግማሹን ቆርጠን እንስጣቸዋል። ከዛም በኋላ ግማሹን ቆርጠን ሲሰጡ ይሄ ነው ገንዘባቸው ያወጣው ሲባሉ፣ አዎ ይሄ ነው ገንዘባቸው ያወጣው፣ እኔን አይደለም ያዋሻችሁ መንፈስ ቅዱስን ነው። እኔን ከዋሸክ መንፈስ ቅዱስን ይወስዳል፣ አለተበላክ ትሞታለህ አሉት። ከዛ ሞተ። ሚስትየዋን ሲጠይቃት አዎ ይሄ ነው ያወጣው፣ አንቺም እንደባልሽ ትሞቻለሽ አላት። ሞተች። አሸሰው ምን ያለው ይሞታል ማለት ምን ማለት ነው? ግዕዝ ማለት አጋዘ ከሚል ግዕዝ ሲወጣ ሲሆን የመጀመሪያ ጥንት ርዕስ ቀዳማዊ ቃል ማለት ነው። ግዕዝን የመጀመሪያ ስንለው እንደምንድን ነው? የመጀመሪያ ስንል በፊደል ስምነቱ፣ በቋንቋ ስምነቱ፣ በንባብ ስምነቱ እና በዜማ ስምነቱ የመጀመሪያ እንለዋለን። የፊደል ስምነቱ እንደምንድን ነው? የፊደል ስምነቱ ስንል አንድ ቅንጣት ወይም ደግሞ ሁለተኛ ተቀጽ ላይ የሌለበት አንድ ቅንጣት ልክ እንደ ሀግዕዝ ለግዕዝ ሀመር ሀግዕዝ እንደምንላቸው አይነቶች ናቸው። እሺ ጥሩ። በንባብ ስምነት ስንል በንባብ ጊዜ የምንጠቀምባቸውን ለማለት ነው። ይህም ደግሞ በንባብ ጊዜ የምንጠቀምባቸው የግዕዝ ንባብ አለ፣ ቁም ንባብና ውርድ ንባብ አለ። ውርድ ንባብ የምንለው ዜማ ጨምረን የምንጠቀምበት፣ ቁም ንባብ የምንለው ደግሞ በቀጥታ የምናነበው፣ እንዲሁም የግዕዝ ንባብ የምንለው እያንዳንዶቹ ፊደላቶች በመቁጠር የምንጠቀመው ንባብ ነው። የዜማ ስም ነው ስንል ደግሞ ለዜማ ጊዜ የምንጠቀምባቸው ናቸው። እነዚህም የግዕዝ ዜማ አለ። የግዕዝ ዜማ ስንል በጾም ሰዓት የሚቀደስበት ርክርክ የሌለው ነው። የእዝል ደግሞ ስንል እዝል
በትንሣኤ ሰሞን የምንቀድስበት ርክርክ ያለው ነው። እንዲሁም ደግሞ የአራራይ የምንለው ደግሞ ልብን የማስተዛዘን ስልት ያለው የዜማ ስልት ነው። እነዚህን ዜማ ማን የደረሳቸው? እነዚህን ዜማዎች ቅዱስ ያሬድ ኢትዮጵያ የሆኑት ቅዱስ ያሬድ ደርሷቸዋል። በቋንቋ ስምነቱ ስንል ለቋንቋም አጋዚያ እግዚአብሔር ያስገኘው አዳም ከእግዚአብሔር ጋር ሲነጋገርበት የነበረ ቋንቋ ነው የምንለው ነው። ይህንን ደግሞ መረዳት የምንችለው ሌሎች ቋንቋዎች መሰረት የሚያደርጉት የሀገራቸውን የብሔራቸውን እንዲሁም ሌላ መነሻ ስማቸው ነው። ለምሳሌ በቅብጥ እንላለን፣ በሮም ሮማይስጥ እንላለን። ስለዚህ ይህ መነሻነቱ አጋዚያ እግዚአብሔር ስለሆነ የቋንቋ ስምነቱን የመጀመሪያ ያስብለዋል። እሺ፣ እናመሰግናለን።